ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እንድታደርጉ በአክብሮት እየጋበዝን አዲስ ከሆናችሁ ዛሬ ማድመጥ ከጀመራችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ፣ ይህንን ፕሮግራም በባህር ማዶ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችንን እያቀረብን የሶስተኛ ክፍል ፕሮግራማችን ትኩረት የሚያደርገው በቀጥታ ወደ መርሲሳይድ ይወስደናል። ወደ አንፊልድ አቅራቢያ እየወጡ ባሉ ዘገባዎች እየወጡ በሚገኙ ተጨባጭነት ያላቸው ትላልቅ ዘጋቢዎች እያወጡ ያሉትን መረጃ አሁን መቃኘት ትኩረት መስጠት ሳያስፈልግ እንዳልቀረ ይሄንን ጉዳይ ትኩረት መስጠት አስፈላጊ ሆኖ ስለተገኘ በዚህ አርዕስት ላይ መወያየት ስላለብን በድጋሚ አዲስ አርዕስት በሊቨርፑል እና አቅራቢያው በሚገኙ ዘጋቢዎች እየወጡ ነው የሚገኙት። አርነ ስሎት የሊቨርፑል ባህልን ቁልቁል ወደ ታች እየወሰዱ ነው በሚል ከፍተኛ ተቃውሞና ትችት ከሚጠበቀው ከሚታሰበው በላይ አሰልጣኙ በይፋ እያስተናገዱ ነው የሚገኙት። የመጀመሪያው ጉዳይ የሊቨርፑልን ባህል የመጠበቅ እሴቶችን፣ የሊቨርፑልን ዓለም አቀፋዊ ብራንድ፣ ሊቨርፑል እንደ ቡድን የገነባቸው የራሱ አይደንቲቲዎች፣ የራሱ መገለጫዎች፣ የራሱ የክለቡ ይሄ የሊቨርፑል መገለጫ ነው የሚባሉ ነጥቦች ላይ የአሰልጣኝ አርነ ስሎት የቡድን ግንባታ ስትራቴጂ ፋንቤዙን ከቡድኑ አጫዋት ጋር ኮኔክሽን የመፍጠር አቅማቸው ከጊዜ ወደ ጊዜ እየተቋረጠ እያነሰ መጥቶ አሁን ላይ የደረሰበት ደረጃ ደግሞ የበለጠ አሳሳቢነቱን ከፍ አድርጎ በተለያዩ የቀድሞ የሊቨርፑል ተጫዋቾች ያልተለመደና ወይም ከዚህ በፊት ያላስተዋልነው አስተያየቶች እየተሰጡ ነው የሚገኙት። ከዚህ ቀደም የተለያዩ የአሰልጣኙን ድጋፍ የሚሰጡ አስተያየቶች ሲሰነዘሩ እናደምጣለን። በተደጋጋሚ የተለያዩ አይነት አስተያየቶች፣ ለምሳሌ ከነዚህ መካከል የቀድሞ የክለቡ ተጫዋቾች በአንድ አይነት መንገድ የቡድን ግንባታ ከመመልከት ይልቅ አስፍቶ መመልከት ያስፈልጋል። አሰልጣኙ የሊቨርፑልን የጨዋታ እድገት መጠበቅ ይችላሉ፣ ሊቨርፑልን ማሸጋገር ይችላሉ፣ ጊዜ ሊሰጣቸው ይገባል። በአንድ ሲዝን ክለቡን ወደ ዋንጫ አሸናፊነት ያመጡ አሰልጣኝ በአንዴ በቀጣዩ የውድድር ዓመት ባስመዘገቧቸው ውጤቶች ምክንያት ሊሰናበቱ አይገባም፣ የበለጠ ጊዜ ሊሰጣቸው ይገባል የሚል ድጋፍ ሲያገኙ በብዛት እናደምጣለን። ከዛም በኋላ ግን ነገራቶች በተለይ ይሄ የላንካሻየር ደርቢ ሽንፈት በአሰልጣኙ ስራ ላይ ቀጥተኛ ተጽዕኖውን የበለጠ አጉልቶ የተሸፋፈኑ የተደባበቁ ጉዳዮች ጭምር አሁን ላይ እየፈነዱ መውጣት መጀመራቸው የበለጠ ጉዳዩ እንድንቃኝ ትኩረት እንድንሰጥ በበለጠ ጠለቅ ብለን ገብተን ጉዳዮችን እንድንዳስስና ሁኔታዎችን እንድንረዳ ያስገድደናል። የመጀመሪያው ጉዳይ ስቲቭ ኒኮልስ ይባላል። የሊቨርፑል የቀድሞ ተጫዋች ታውቁታላችሁ። ስቲቭ ኒኮልስ የሊቨርፑል ሌጀንድ ነው። በጣም የታወቀ ትልቅ ተጫዋች ነው። ስኮትላንዳዊ፣ ለሊቨርፑል ከ350 ጨዋታ በላይ ያደረገ ታዋቂ የሊቨርፑል የቀድሞ ተጫዋች ነው። እንደውም በቅርቡ ታስታውሱ እንደሆነ ከ5-6 ቀናት አንድ ሳምንት አልሞላውም አንድ መረጃ በስቲቭ ኒኮልስ በኩል ተመልክቼ ነበር። በተለይ ከሊቨርፑል ከረጅም ዓመት በፊት የኤፍኤ ካፕ ዋንጫ የተለያዩ ዋንጫዎችን ባሳካበት የውድድር ዓመት ያገኛቸውን ሜዳሊያዎችን ለሽያጭ በማውጣቱ በተለይ ካልተሳሳትኩ በ1990 አካባቢ የሊቨርፑል ስኬት ከ1986 1989
1992 የውድድር ዓመታት በነበረው የሊቨርፑል ስኬት ውስጥ የኢሮፒያን ካፕን ጨምሮ የተለያዩ ውድድሮችን ባሸነፉበት ወይም የሊቨርፑል ዶሚኔት ኢራ በነበረበት በእንግሊዝም በአውሮፓ መድረክን በነበረበት ወቅት የነበረውን ያሸነፈውን ሜዳሊያዎችን ለሽያጭ ማውጣቱ ብዙ እያነጋገረ ነበር። እንደውም ስቲቭ ኒኮልስ የጤንነቱ ሁኔታ አሳሳቢ ሆኖ ነው የገቢ ምንጩ ምናምን የተለያዩ ጉዳዮች ኢኮኖሚካሊ ተደርጎ ተወስዶ ነገር ግን ጉዳዮች ከዛ ጋር ተያያዥ እንዳልሆኑ ተገልጾ እንግዲህ በቅርቡ ይፋ አደርጋለሁ ምክንያቱም ነገር ግን ከሊቨርፑል ጋር ምንም አይነት ጉዳይ ተያያዥ አይደለም በማለት እንግዲህ አንዳንድ ለቀድሞ ተጫዋቹ ቅርብ ነው የሚባሉ ግለሰቦች እንደውም ሲያነሱት የነበረው ስቲቭ ኒኮልስ ትልቅ ፋውንዴሽን ተጋብዞ እዛ ፋውንዴሽን ላይ የተመለከታቸውን ጉዳዮች በራሱ ከቨር ለማድረግ ትልቅ ጨረታ ለመጠቀም ነው ሜዳሊያዎችን ለጨረታ መልክ ያወጣው ተብሎ ሽፋን ሲሰጠው ነበር እና ስቲቭ ኒኮልስን እንደምታውቁት ከዚህ በፊት በሊቨርፑል ኢኮ ለተወሰኑ ዓመታት ይጽፍ ነበር። በሊቨርፑል ኢኮ ሬድ ኢን ብለድ የሚባለው ተነባቢውን ጋዜጣ የእግር ኳሱን ገጽ የሊቨርፑልን ክፍል በመጻፍ ይታወቃል። አልፎ አልፎ በተለይ ከትላልቅ ጨዋታዎች ከደርቢ ጨዋታዎች ጋር በተያያዘ ከትናንት በስቲያ ሊቨርፑል እሁድ ከባዱን ሽንፈት በላንካሻየር ደርቢ በማንቸስተር ዩናይትድ 3-2 ከተሸነፈ በኋላ የስቲቭ ኒኮልስ አስተያየት ከኢኤስፒኤን ይወጣና ይሄ አስተያየት አሁን የእንግሊዝ ዘጋቢዎች በተለይ በጣም ፍጹም ሲያበሳጭ የነበረው የሊቨርፑል ደጋፊዎችን ስሜት፣ ፍላጎት፣ ምኞትን፣ ቀጣይ ዓላማን፣ ቀጣይ የቡድን ግንባታን፣ ቀጣይ ህልምን፣ ቀጣይ ተስፋን የበለጠ ግራ በሚያጋባ ሁኔታ ሲዘግቡ የነበሩት በሊቨርፑል ዙሪያ የሚገኙ የሚዲያው ዘጋቢዎችን ጭምር ወደ አንድ ሐሳብ የሰበሰበ አስተያየት ይመስላል። እንዴት መሰላችሁ? ከዚህ በፊት ደጋግሜ በዚህ ቻናል ከኛ ጋር ለቆያችሁ ሁል ጊዜ አንድ ሐሳብን አነሳላችሁ ነበር። የሊቨርፑል ዘጋቢዎች ጋር መረጃን ለማግኘት ከሊቨርፑል ውስጥ አዋቂዎችም በሊቨርፑል በመርሲሳይድም አቅራቢያ በክለቡ ዙሪያ ያሉትንም ግለሰቦችን በመረጃ መልክ ለማግኘት በጣም ከባድ ነው። ከየትኛውም የእንግሊዝ ክለብ አሁን በክለቡ ዙሪያ ምን እየተካሄደ እንደሆነ ምን እየታሰበ እንደሆነ በግልጽ ጥርት ባለመልኩ ሁኔታዎችን ይሄ በተጣራ የመረጃ አቅም ፓወር ወደ ሚዲያ ይዞ መጥቶ ለመዘገብ የክለቡ ዘጋቢዎች በቀጥታ ከክለቡ በሚሰጣቸው ኢንፎርሜሽን እንጂ ከውስጥ አዋቂዎች በሚያገኙት መረጃን ለመስራት በጣም ይቸገራሉ። ምክንያቱም ነገራቶች በተቃራኒ ተፈጻሚ ሊሆኑ ስለሚችሉ በቀጥታ ከክለቡ የሚገኙ መረጃዎች ላይ አብዛኛው ዘገባ ትኩረት የሚያደርገው። ለዛ አሁን ዘ ታይምስ ላይ ፖል ጆይስ ለክለቡ በጣም ቅርብ እንደሆነ የኖርዝ ኢንግላንድ ኮረስፖንደር እንደሆነ ይታወቃል። በጣም የታመነ ዘጋቢ ሪፖርተር ነው። እሱ ያላት ነገር ዴፊኒትሊ 100% ተፈጻሚ ይሆናል። እንደውም ለክለቡ የበላይ ጠባቂዎች የበለጠ ቅርበት እንዳለው ይነገርለታል ፖል ጆይስ። ጄምስ ፒርስ ደግሞ የአትሌቲክሱ ዘጋቢ በሊቨርፑል ቲቪ ረጅም ዓመት መስራቱ አሁንም አልፎ አልፎ ወደ ሊቨርፑል ቲቪ ብቅ እያለ በመረጃ በኩል ከሊቨርፑል ቲቪ ጋር አብሮ ስለሚሰራ የአትሌቲክሱ ዘጋቢ የበለጠም ተቀባይነት አለው። ጄምስ ፒርስ ዘገባ ተሰጥቶት ደግሞ በመዘገብ ከክለቦቹ ቀጥታ ዘገባ የሚሰጠው በተለይ በዝውውር በኩል ደግሞ ዴቪድ ኦርኒስተን የበለጠ ተጨባጭነት እንዳለው በእንግሊዝ ዙሪያ ደጋግመን ስናነሳ ነበር። አሁን እንግዲህ የስቲቭ ኒኮልስ በሊቨርፑል ኢኮ የቀድሞ በሊቨርፑል ኢኮ የሚሰራ አሁን ጡረታ የወጣ የሊቨርፑል የቀድሞ ሌጀንድ ስኮትላንዳዊው የቀድሞ ተጫዋች አሁን በእንግድነት ተጋብዞ የእሁዱን ጨዋታ እንዲተነትኑ በኢኤስፒኤን ጋብዘውት ስቲቭ ኒኮልስን የሊቨርፑል እና የማንቸስተር ዩናይትድን የጨዋታ ከፍታና የክለቡ ካልቸር ለዚህ ጨዋታ የሚዘጋጁበትን መንገድ ሲያብራራ ነበር። በጣም የሚያስገርም ትንተና። ግቡና የኢኤስፒኤን ኦፊሻል የዩቲዩብ ቻናል ላይ በዕለቱ ድህረ ጨዋታ ትንተናውን ተመልከቱ። እኛ ወደ አንፊልድ ስንሄድ አለ
በላንኪሻየር ደርቢ መኪና ውስጥ ጸረ ማንቸስተር የሆኑ ጉዳዮችን እያሰብን እያሰላሰልን እንድንሄድ እንደረጋለን አለ እና በሜዳ ውስጥ ያለን ፍላጎት ሌሎች ቡድኖች ይላሉ በወቅቱ እና ብላክበርንን አርሴናልን ሌሎች ቡድኖችን ያነሷና ከነሱ ቡድኖች ጋር እንደምንዘጋጀው አይደለም ጨዋታው ገና አንድ ሳምንት ከዚህኛው ሳምንት ወደዛኛው ሳምንት ከመቀየሩ በፊት ይሄ የመጨረሻ ሳምንት ጨዋታ አድርገን የማንቸስተሩ ጨዋታ አንድ ሳምንት ሲቀረው የክለቡ ሙሉ ስፕሪት የክለቡ ድባብ በባስ ውስጥም አብረን ስንጓዝ በትሬኒንግ ግራውንድም በመልበሻ በየትኛውም ቦታ ላይ ስፕሪታችን ሊቨርፑል የዩሮፒያን ኪንግ መሆኑን ማንቸስተር ዩናይትድን በማሸነፍ ነው ማሳየት እንዳለብን ሁሉም ተጫዋች የሚሰማዋል ለዛ ጨዋታው ውስጥ አሰልጣኙ ከሚመክረን አሰልጣኙ ተግብሩ ከሚለን የጨዋታ ስትራቴጂ ውጪ ውስጣዊ ፍላጎት ስላለን በተለይ ይላል ስካውሰርሶች የሚያነቃቁበት መንገድ የጨዋታውን ትኩረትና ፍላጎት የበለጠ የቡድኑ እምነትና ባህል አድርገነዋል ይላል እምነትም ባህልም አድርገነዋል ይሄ ባህልን የኛ ትውልድ ካለፈ በኋላ በጄራርድ ሁዬ ውስጥ እንመለከተው ነበር በራፋኤል ቤኒቴዝ ውስጥ የበለጠ እንመለከተዋለን ጄራርድ ሁዬ በድል የሊቨርፑልን ባህል ለአምስት ተከታታይ ጨዋታ ማንቸስተር ዩናይትድን በማሸነፍ ይሄን ባህልና እምነትን የበለጠ እንዲጠበቅ አደረጉ ቤኒቴዝ አሳማኝ በሆኑ ድሎች ደግሞ በወቅቱ ከነበሩ አወዛጋቢ የዳኝነት ጉዳይ ጋር ተያይዞ ማንቸስተር ዩናይትድን ያንበረከኩበት መንገድ ደግሞ የበለጠ የሊቨርፑል ደጋፊዎችን ስሜት የሚጠብቅ ነበር አለ ከዛም በኋላ የሮይ ሆጅሰን መምጣት የሊቨርፑል ባህል ላይ ከማንቸስተር ዩናይትድ ጋር በነበረው ጨዋታ ሮይ ሆጅሰን ቢያንስ ለዛ ጨዋታ የሚሰጡት ትኩረት ቢያንስ ካላቸው ዊኒንግ ሬት ደካማ ጉዳይ ብቻ አይደለም ኦልትራፎርድ ሲሄዱ በስቲቨን ጄራርድ እና በጂሚ ካራገር እየተመሩ ሜንታሊ ሊቨርፑል ያ ባህልና ያ መንፈስ ነበር 3-2 የተሸነፉበትን ጨዋታ ከእሁዱ ጋር ያገናኛሉ ስቲቨን ጄራርድ ሁለት ቅጣት ምት ዲሚትር ቤርባቶቭ በመጨረሻ ደቂቃ ፎርቢች ያገባውን ጨዋታ የዛን ጨዋታ ሽንፈትና የዚህን ጨዋታ ሽንፈትን ተመልከቷል ሽንፈት ነዋል የጨዋታው ስሜትና የተጫዋቾች ፍላጎት ግን ፍጹም ቫልዩ የለውም ለኔ የሮይ ሆጅሰን ሊቨርፑል ኦልትራፎርድ ሌዶ የተጫወተው ሊቨርፑል ይሻላል ደካማው በታሪክ የሚባለው ይላል ስቲቭ ኒኮልስ እነዚህ ነጥቦች ወደ በኋላ ወደ ዋናው ነጥብ እመጣላችኋለሁ መነሳት ስላለባቸው ገብታችሁ ተመልከቱት ከዛም በኋላ ስቲቭ ኒኮልስ ይቀጥላል ብሬንዳን ሮጀርስ ማንቸስተር ዩናይትድን ደፍቀው ሊቨርፑልን ከላይ አስቀምጠው ማጠናቀቅና ያን ሴንስ መመለሳቸው ከረጅም ዓመት በኋላ ይላል ከኛ ትውልድ በኋላ ብሬንዳን ሮጀርስ በሩን ከፍተዋል በየትኛውም መመዘኛ ዕውቅና ሊሰጣቸው ይገባል ይላል በሩን ከፍተዋል ከማንቸስተር የበላይ ሆኖ የማጠናቀቅን ፓወር አሳይተውናል አለ ከዛም በኋላ ግን የኛ ኢራ አልተዘጋም በሩ ቀጠለ ለአንድ ዴኬድ በየርገን ክሎፕ ውስጥ የሊቨርፑል ስፕሪት መመለሱ ብቻ አይደለም ያ ባህል መመለሱ ብቻ አይደለም ከኛ ባህል የበለጠ የሊቨርፑል ስፕሪት ስመገናና ሆኖ በታሪክ ታጅቦ ሊቨርፑል በእንግሊዝ ምድር ማንቸስተር ዩናይትድን ማስረሳት ብቻ አይደለም በዩሮፒያን እግር ኳስ ውስጥ የሊቨርፑል ተጽዕኖ እንዲንጸባረቅ አደረጉ ስለዚህ የሊቨርፑል ባህልና እምነት በክሎፕ ውስጥ በተዋበ ሌክዠሪ በሆነ ምንድነው አንድ ቃል ሲጠቀም ነበር ይሄ በሌክዠሪ መደርደሪያ ውስጥ ሊቨርፑል በወርቅ የተለበጠ ታሪኩን የበለጠ ፈካ ባለ መልኩ ለ10 ዓመት ከማንቸስተር ዩናይትድ የበላይነት ስሜት ማንቸስተር ዩናይትድን ከእንግሊዝ እግር ኳስ ገጽ ውስጥ ሊቨርፑል ዶሚኔት አድርጎት ስመገናና ሆኖ አሳየ ለዛም እኮ ነው በአጭር ዓመት ውስጥ የተወሰደብንን የበላይነት መልሰን አገኘነው አምና ለዛ ነው we are back on the perch ብለን በትልቁ ሲዘመር የነበረው ይሄ ባህል ደግሞ በክሎፕ የታነጸው ባህል በሊቨርፑል ቤት አሁን
በአጭር ጊዜ ውስጥ ይሄ ባህልና እምነት እየተሸረሸረ ብቻ አይደለም እየጠፋ ነው አሉ። ትናንትና የሊቨርፑል ተጫዋቾች ዛሬ የምሽቱ ጨዋታ የሊቨርፑል ተጫዋቾች ምን ሲያደርጉ ነበር ሜዳ ውስጥ? የአሰልጣኙ ፍላጎት ለዚህ ጨዋታ ተጫዋቾች ሜንታሊ ከቼልሲ፣ ከአርሴናል፣ ከቶትናም፣ ከቪላ፣ ከፉላም ጋር በሚያደርጉት ጨዋታ ስታንዳርድ መምጣታቸውን የምትመለከቱት አድቫንቴጅን እያገኘ የመጣ ቡድን ቀጣይነት የለው። ይሄ ከቡድኑ ስፕሪት ጋር በቀጥታ ተያያዥ ነው በማለት በከፍተኛ ሁኔታ አርነ ስሎት ጸረ የሊቨርፑል ባህል በማለት ነው በቀጥታ ይሄን ቃል የተጠቀሙት። በነገራችን ላይ ኤክስን ገብታችሁ ከተመለከታችሁ የስቲቭ ኒኮልስን አስተያየት በጣም ዲፕሊኬት ያደረጉት ለዚህ ጸረ የሊቨርፑል ባህል አስተሳሰብ አርነ ስሎት ሊቨርፑል በቡድን ውስጥ ጸረ ሊቨርፑላዊነትን እያበቀለ ነው። ሊቨርፑል ወደ የትኛው ባህልና አስተሳሰብ አይደንቲቲ ክራይሳችንን መቅረፍ የምንችልበት ስቴጅ ላይ የበለጠ የአይደንቲቲ ክራይሳችንን የሚያጋልጡ ወይም አይደንቲቲ ክራይሲስ ስንገባ ይዘው ሊወጡ የሚችሉ ክለቡ ለረጅም ዓመት የገነባው አሁን ስፕሪቱና ባህሉ እየተሸረሸረ ነው፣ እየጠፋ ነው። በምን አይነት የሊቨርፑላዊነት ስሜት እንደነዚህ አይነት ፊክስቸሮች ሊደረጉ እንደሚችሉ አሰልጣኙ ወደ ተጫዋቾች ማንጸባረቅ አልቻሉም። ይሄም ፓወር ደግሞ ያጡት ይላል አለኝ መረጃ በትክክል የሊቨርፑልን ድሬሲንግ ሩም አጥተዋል ኮምፕሊትሊ። አሰልጣኝ የድሬሲንግ ሩሙን ካጣ በኋላ ድጋሚ ሃንድል የማድረግ ፓወር የለውም። ስለዚህ ተጫዋቾች ወጥተው ከሚያልቁ አርነ ስሎት ቀድመው ይልቀቁልን የሚል ቀጥተኛ ትችት ተገቢ እውነታ መሬት ላይ ወረደ የሚታይ እውነታን ገለጹ። ልክ ይሄን ሐሳብ ቃል በቃል በሚተረጉም መልኩ የፖል ጆይስን ዘገባ ላሳያችሁ በስክሪናችን ላይ የታይምሱ። ይሄ ዘጋቢ በነገራችን ላይ በጣም ሪሊያብል ሶርስ ነው ብለን ደጋግመን ለእናንተ መረጃውን እናደርሳለን። ይሄን ጋዜጣ ተመልከቱት። ፖል ጆይስ ከእሁዱ ሽንፈት በኋላ በሰኞ በነበረው የዘ ታይምስ ጋዜጣ ላይ ከወጡ ነጥቦች መካከል አንደኛው መሐመድ ሳላ ጥር ላይ ያነሳውን ጥያቄ የክለቡ የቀድሞ ተጫዋቾች አለ። ይህን ጋዜጣ ተመልከቱት። የክለቡ የበላይ ጠባቂዎች፣ የክለቡ አሰልጣኝ፣ አብዛኛው የእግር ኳስ ቤተሰብ ፊገር አውት ያደረገው ሳላ እየጠፋ ያለው የሊቨርፑል ባህልና የአሸናፊነት ስፕሪትና ይሄ ህብረት ሊቨርፑላዊነት ያ የተገነባው የክለቡ አንዱ መሰረታዊ ጽንሰ ሐሳብን አንዱ የክለቡ በአጠቃላይ በአንድነት አቅፎ የያዘውን የክለቡን እምነት የክለቡን ባህል ምን ያክል እየጠፋ እንደሆነ ይሄ ተጫዋች ተገንዝቦ በወቅቱ ድምፁን ቢያሰማም ሁሉም በመላው ዓለም ያለው የሚዲያ ባለሙያ፣ የክለቡ የበላይ ጠባቂዎች፣ አሰልጣኙ፣ ዋናው አሰልጣኙ ተወቃሽ ስለሆኑ የክለቡ የቀድሞ ተጫዋቾች እነ ጂሚ ካራገርን ጨምሮ አብዛኛው የሚዲያ ባለሙያዎች ተጫዋቹን አልሰሙትም፣ ጀርባ ሰጡት። ግን ሳላ ያሰጋው ጉዳይ አሁን ላይ ድምር ውጤቱን እያየን ነው። ስለዚህ ሳላ በወቅቱ መናገሩ ተገቢም ነው። ሳላ ላይ የተፈጠረው ስጋት፣ ጭንቀት እውነታው ይሄ ነው። ሳላ ቢጨነቅ ሊያስገርመን አይገባም ነው የፖል ጆይስ ዘገባ የሚለው። በደም ተመልከቱ። የሳላ ጭንቀት፣ የሳላ በከፍተኛ ሁኔታ የዚህ ክለብ አካሄድ ሳላን እንዳላማረው በርካታ ምልክቶች በክለብ ውስጥ የሚታዩ ጉዳዮች በአጠቃላይ ስፕሪቱን ጠብቆ የመቀጠል አይደለም፣ የመከፋፈል ስራ ነው። መልበሻ ክፍል ውስጥ ያለው ህብረት ስሜት፣ የአሸናፊነት አንድነት አሁን በሚባለው ደረጃ አይደለም። ሊቨርፑል የመጀመሪያ የጨዋታውን ድል የሚያበስረው ይባላል እንደምታውቁት መልበሻ ቤት ነው። ምክንያቱም ሜንታሊ የክለቡ የተለመደ ባህል አለ፣ ክሎፕ የጨመሩት ደግሞ ስፕሪት አለ። አሁን ክሎፕ የርገን ክሎፕ መልበሻ ክፍላቸው አንድም ጊዜ በተለየ ሁካታና ችግር በተጫዋቾች ኢጎ ሲረበሽ አናስተውልም። ያው ከሳላ ጋር የገቡት እሰጥ ገባ በዕለቱ መፈታቱን ራሳቸው አሰልጣኙ ሲገልጹ ነበር። ከማኔ ጋር አንድ ሁለት ጊዜ ይሄ በእግር ኳስ ውስጥ የሚፈጠሩ
የተጫዋቾች ስሜታዊነት እንዳለ ሆኖ ግን ይሄን ስፕሪት ጠብቆ የመቀጠል እንደውም አንድ የዴሊ ሜል ሪፖርተር ምን ይላል? ሊቨርፑል ሬኒንግ ቻምፒየንስ አልመስል ያለው አሰልጣኙ በየጊዜው ለተጫዋቾች ግራ በሚያጋባ የጨዋታ ስልት ተለዋዋጭና ተቀያያሪ በሆነ የጨዋታ አቀራረብ ተጫዋቾችም በአሰልጣኙ ተደጋጋሚ የተለዋወጡ የጨዋታ መንገዶች ተጫዋቾችም ተሰላችተዋል። አሁን ፍላጎታቸው ወርዷል። በአሰልጣኝ ውስጥ ራሳቸውን አውጥተው ለመስጠት ይልና በቀጥታ ከምን ጋር ያገናኛል መሰላችሁ? ስለ ኢፌክቲቭ ኮሚኒኬሽን ስኪል የኤርገን ክሎፕ ትልቁ ፓወር ማለት ነው። ከተጫዋቾች ጋር ያላቸው ቀጥተኛ መግባባትና ለተጫዋቾች አንድን ሀሳብ ለማቅረብ ወይም ተጫዋቾች እንዲረዷቸው በጣም ቀላሉንና ተጫዋቾች በፍላጎት እንዲቀበሏቸው የማድረግ ከፍተኛ ኢፌክቲቭ ኮሚኒኬሽን ስኪል ስላላቸው የርገን ክሎፕ የትኛውም ተጫዋቹ በአሰልጣኝ የርገን ክሎፕ ጊዜ አይለግም ወይም ከብቃቱ በታች አይጫወትም። እንደውም እንደሚባለው ተጫዋቾች የርገን ክሎፕ ተጫዋቾችን ምን ቢያደርጓቸው ነው ያላቸውን አቅም አሟጠው ለክለቡም ለአሰልጣኙ የሚሰጡት? ይሄ ምንድን ነው? ከተጫዋቾች ጋር ያላቸው ኢፌክቲቭ ኮሚኒኬሽን ስኪል ነው። የክለቡ ስፕሪት በሚባለው ወይም ተሸጋገረ በሚባለው ሁኔታ ላይ አለመሆኑን ገልጸዋል። ይሄ ደግሞ እዚህ ዘ ታይምስ ላይ ከተመለከትኩት ነጥቦች መካከል ከተጠናቀቀው የውድድር ዓመት ሁለተኛ ሲዝን ሊጠናቀቅ ወይም ሊቨርፑል የዋንጫ ድሉን ለማብሰር በተቃረበበት ወቅት አንዳንድ ሲነር ተጫዋቾች ከአሰልጣኙ ጋር አለመግባባት መፈጠሩ ግማሹ ተጫዋች ክለቡን ለቋል፣ አልተጠቀሰም። አርኖልዲውን ዲያዚውን የተጠቀሰ ነገር የለም። ያሉትም ነባር ተጫዋቾች በአሰልጣኙ የመፈለጋቸው ጉዳይ ገና ፕሪሲዝን ላይ ያለ ጥያቄ ውስጥ ገብተው ነበር። ልክ ከጆታ ሞት በኋላ ሊቨርፑል ወደ ትሬኒንግ ሲመለስ የነበራቸውን ስፕሪት አሰልጣኙ የበለጠ ይሄ መከፋፈል የሚፈጥር በመጡ ተጫዋቾች ላይ የሚያሳዩት እምነትና ባሉ ተጫዋቾች ላይ ያሳደሩት እምነት ማጣትን በመልበሻ ቤት ውስጥ ያለውን መከፋፈል አስፍቶታል። ግን በነ ቨርጂል ቫንዳይክ በነ አሊሰን ይሄ በጣም ትሁትና ተግባቢ በሆነ ሊደርሺፕ ጉዳዮች በየጊዜው እየሰከኑ ሲዳፈኑ ቆይቷል። ነገር ግን አርነ ስሎት መልበሻ ክፍላቸው ማጣታቸው ግን በኦልድ ትራፎርዱ ጨዋታ ይጋለጥ እንጂ ጉዳዩ ከተፈጠረ ሰንበትበት ብሏል። አንዳንድ ተጫዋቾች ላይ ኢፌክቲቭነስ የምናጣባቸው ተጫዋቾች አሉ። ለምሳሌ ኩናቴ ምርጥ ይሆናል፣ ከዛ ይወርዳል። ቫንዳይክ ወደ ምርጥ ብቃቱ ለመምጣት በጣም ሲቸገር እናያለን። የነ አሌክሲስ ማካሊስተር ፊትነስና ፕሪሲዝን አንድን ተጫዋች ለ18 ለ20 ጨዋታ ብቃቱ እንዲወርድ ሊያደርግ ይችላል። አመቱን ሙሉ ግን በጣም ከባድ ነው። አሁን እየተባለ የሚገኘው እንግዲህ ሊቨርፑል ኢኮ ላይ ደግሞ በተጨማሪ በፖል ግሮስት የተጻፈውን ዘገባ ስመለከት የሊቨርፑል ኃላፊዎች አሰልጣኙ መደገፍ ከአሰልጣኙ ጎን መቆም አንዱ መብቴ ነው ብለው ያስቡ እንጂ አሰልጣኙ 100% ደግፈው ቀጣይ ዓመት የሊቨርፑል አሰልጣኙ ነው ይቀጥላሉ የሚል ውሳኔ ላይ ደርሰው ማያውቁም፣ አልደረሱም። ይሄ የሐሰት መረጃ ነው ይላል ፖል ግሮስ ማለት የሊቨርፑል ኢኮ ዘጋቢ። አሰልጣኙን መደገፍ ወይም ስሎት ይህን ሽግግር የበለጠ ያበቁልናል፣ የተሻለ ደረጃ ላይ ያደርሳሉ፣ ይህን ቦታ ቢጠናከር ስሎት በተሻለ ኳሊቲ ክለቡን ወደ ቀጣዩ ሲዝን ላይ እነዚህ አይነት ክፍተቶችን ክለቡ ቢያጠናክር ስሎት ማሸጋገር ይችላሉ የሚል ቅድሚያ ክለብ ውስጥ ላለ አሰልጣኝ መስጠትን ሁሌም የሊቨርፑል ስትራቴጂ ስለሆነ በዚህ አይነት መነጽር ይታያል እንጂ ዴፊኒትሊ አርነ ስሎት ከሊቨርፑል ጋር ቀጣይ ዓመት የሊቨርፑል ታች ላይን ላይ ሆኖ በአሰልጣኝነት ይቆያሉ የሚለው ጉዳይ ላይ ውሳኔ እስካሁን ድረስ አልተላለፈም። የኦልድ ትራፎርዱ ሽንፈትና የሊቨርፑል አይደንቲቲም አይዲዮሎጂም የሲዝኑ ሙሉ ድምር ውጤት ሽንፈት ስለሆነ እንደነዚህ አይነት እምነቶች መጀመሪያ በክለቡ ካልቸር ውስጥ ያሉትን ጉዳዮች እንዲነሱና ሀሳቦች እንዲቀየሩ ጭምር የማድረግ ፓወር አለው። ስለዚህ ስሎት 100% በሊቨርፑል ቤት ከቆይታቸው ይልቅ
አሁን የመልቀቃቸው ጉዳይ እያመዘነ የመጣ ይመስለኛል። የራሱን እይታ ነው የሚያስቀምጠው። ስለዚህ አርነ ስሎት ተጠናክሮላቸው ዋንጫ ባነሱ ሲዝን በቀጣዩ ዓመት ሽግግሩን ጤናማ አላደረጉም። የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ተቃርበዋል። ሊቨርፑል ምን አይነት አይደንቲቲ ያለው ምናምን ብዙ ጥያቄዎች አሉ። በርካታ የሊቨርፑል ደጋፊዎችን በኮሜንት መስጫ የየራሳቸውን አስተያየት የሚሰጡ አሉ። ማንቸስተር ዩናይትድ አሰልጣኝ በመቀየሩ ሲዝኑን አትርፏል። ሊቨርፑል ቢያደርገው የተሻለ ነበር። ቼልሲ አሰልጣኝ ቀይሮ ውድቀቱን ጀመረ። ኤንዞ ማሬስካ ፊክስድ የሚያደርጉትን ጉዳይ የሚሉም አሉ። ዋንጫ ባነሳ ማግስት አሰልጣኝ ማሰናበት ተገቢ አይደለም፣ ጊዜ ይሰጠውም የሚሉ አሉ። እንደ እግር ኳስ ተመልካቹ እይታ አስተያየቶች ሁሉ ይለያሉ። ግን እዚህ ጋር ደግሞ ማንሳት ያለብን ሊቨርፑል ታሪካዊ ገጹን እያጣ ከመጣ አሰልጣኙ ምንም ሊያደርግ ይችላል። በአንድ ዓመት 90 ዋንጫ ሊሰጥም ይችላል። የቡድኑ አይደንቲቲና አይዲዮሎጂ ላይ አደጋዎች፣ ምልክቶች ከታዩ እውነትም ያ አሰልጣኝ አያስፈልግም። በአንድ ክለብ ውስጥ ሊቨርፑል ውስጥ አይደለም፣ በየትኛውም የክለብ አይዲዮሎጂ ውስጥ የስሎት አቅም ፓወራቸው በተገነባ ቡድን ላይ ኢፈርታቸውን ከፍ አድርገው ውጤት ማምጣት እንጂ በራሳቸው አይደንቲቲ የመገንባታቸው አቅም ግን ዘንድሮ በበቂ ሁኔታ እኔ አንድ ጉዳይ እዚህ ጋር ማንሳት የምፈልገው የ2022-23 ሊቨርፑል ከባድ ሲዝን ነው በኤርገን ክሎፕ አሰልጣኝነት ዘመን። ምክንያቱም ሊቨርፑል የሻምፒየንስ ሊግን ቦታ ማጣቱ ይሄ ትንሽ የዛን ወቅት የኤርገን ክሎፕ ሊቨርፑል ላይ ጥያቄዎች ቢነሱ ይነሳሉ። ግን ክሎፕ ሊቨርፑል የሻምፒየንስ ሊግን ቦታ አጥቶ አምስተኛ ሲያጠናቀቅ ማንቸስተር ዩናይትድን አንፊልድ ላይ 7 አግብተው ሲቲን አንፊልድ ላይ አሸንፈው ከቼልሲ ጋር በአንፊልድ የነበረውን ጨዋታ ሳይሸነፉ እነ ቶትናምን አሸንፈው የቶፕ 6 ክለቦችን ሁሉንም አንፊልድ ላይ አስተማማኝ ውጤት አምጥተው ከቶፕ 4 ቦታ ውጪ የሆኑት አንደኛው ነጥብ ሊቨርፑል በመጥፎ ጊዜ እንኳን ማንቸስተር ዩናይትድ ላይ 7 አስቆጥሯል። ሊቨርፑል በደርሶ መልስ ጨዋታ በማንቸስተር ዩናይትድ አልተሸነፈም። የሚሸነፍበት መንገድ ደግሞ ከአንደኛው ጨዋታ ሌላኛው ጨዋታ ድረስ አንድ አይነት የጨዋታ ስትራቴጂ ይዞ አይደለም። ማንቸስተር ሲቲ የሚባል ክለብ ከተመሰረተበት ጊዜ አንስቶ ሊቨርፑልን በአንድ የውድድር ዓመት በሁለት የተለያየ ውድድሮች 3 ጊዜ አሸንፈው ያውቃል። በአንድ የውድድር ዓመት በሊቨርፑል የክለብ ምስረታ ከ1999 በኋላ በማንቸስተር ከተማ ክለቦች ሊቨርፑል በፕሪሚየር ሊግ ደርሶ መልስ ሲሸነፍ፣ ስለዚህ የክለቡ ምስል የሆኑ ትላልቅ ታሪኮችም በእንዲህ አይነት አይዲዮሎጂ ውስጥ እየከሰሩ መጥተዋል። አሁን አንድ የሚያሳምነንን ጉዳይ ላንሳላችሁ። የክሎፕ ቡድን 2022-23 ከባድ ኪሳራ ተብሎ በቶፕ 6 ክለቦች ላይ ያለውን ብልጫ ሳያስደፍር በቀጣዩ ዓመት እንዴት ነው ሊቨርፑል ሶስተኛው ሊቨርፑልን ከቻምፒየንስ ሊግ ቦታ ያጣውን ቡድን የ5 ተጫዋቾችን ለውጥ ያደረገ በአማካይ ስፍራ ላይ ጥገናዊ ለውጡ በኋላ መስመር ላይ ጥገናዊ ለውጡ በሰፋበት ያ ሲዝን ላይ ምን አይነት ሂደት ነበር፣ ስትራቴጂ ነበር የርገን ክሎፕ የተጠቀሙት? አይዲዮሎጂ ነው የቀየሩት። ያን ዓመትስ 2022-23 ላይ ሁለተኛ ሲዝን ኢንቨርትድ ፉልባክን ኤክስፐሪመንታል ጌምን ሜዳ ላይ አይተን በቀጣዩ ዓመት በዛው ቅርጽ ቪጋሬስ ቼንጅ አድርገው በዲያመንድ ሮቴሽናል ሲስተም እንዴት አይነት አስደናቂ የፕሬሲንግ ቡድን በቀጣዩ ዓመት ይዞ መጡ። እንደውም እኮ የርገን ክሎፕ የስኳድ ዴፕዝ እጥረት የተጫዋቾች ጉዳት እንጂ ለ3 ዋንጫ እየተወዳደሩ ነበር፣ ለ4 ዋንጫ። ግን በዛም ወቅት የነበረው ፊክስቸር እየተጣበበ በመምጣቱ ክሎፕ ረጅም ርቀት ለመጓዝ ለምሳሌ ካራቦ ካፕ ፍጻሜን በታዳጊዎች በአካዳሚ ተጫዋቾች ሊቨርፑል ዌምብሌ ላይ ሲያሸበርቅ 1 ቢሊዮን ፓውንድ የወጣበትን ስብስብ የፖቼቲኖን ቼልሲን ሲያሸንፍ በዛን ጨዋታ እኮ የዋና ቡድኑ 9 ተጫዋቾች የሉ። ጆታ፣ ኑኔዝ፣ ዲያዝ ነበር፣ ሳላ
አማካይ ክፍሉ ላይ እኮ ስንት ተጫዋቾች ነበሩ የጎደሉት? እነ ዶሚኒክ ሶቦስላይ የሉ፣ ኮርቲስ ጆንስ የለ እና አንዲ ሮበርትሰንን ጨምሮ ስንት ተጫዋቾች ነው የሌሉት በዛ ጨዋታ? እነ ትሬንት አሌክሳንደር አርኖልድ፣ በነ ጃሬል ካውንሳ ነበር። አሊሰን ቤከርን የመሰለ ግብ ጠባቂ አልነበራቸው። 9 የዋና ቡድን ተጫዋቾች ሳይኖሩ ክሎፕ የካራቦ ካፕን ዋንጫ ሲያመጡ የክለቡ ተጫዋቾች ለአሰልጣኙ የሚሰጡት ይሄ የማያቋርጥ ወይም የማይቀንስ ወይም በእግር ኳስ ህይወታቸው ያላቸውን አቅም ተጠቅመው ለኤርገን ክሎፕ አበርክተው ለክለቡ ስኬትና ለማሊያ የሚጫወቱ ናቸው። ስለዚህ ይሄ የክለቡ ባህልና ስፕሪት የበለጠ በአርነ ስሎት የአሰልጣኝነት ዘመን አንደኛ ማኔጅመንታቸው ጤናማ አይደለም። ይሄን በግልጽ ማንሳት ያስፈልጋል። ምክንያቱም ትሬንት አሌክሳንደር አርኖልድን ትሪት ያደረጉበት መንገድ በደጋፊው እኮ ተጋላጭ አድርገው ተጫዋቹ አዝኖና ተሰብሮ እኮ ነው የለቀቀው ክለቡ። ምክንያቱም ይሄ ተጫዋች የኢፈርቱ እንደወረደ ተደርጎ ታክቲካሊ ማብራሪያ መሰጠት አልነበረበት። ትሬንትን የመሰለ የሊቨርፑል ስካውሰርስ እኮ በየርገን ክሎፕ መልቀቅ ይሄ ተጫዋች ለምንድን ነው በዛ ደረጃ በአንፊልድ ምድር ሲያለቅስ የነበረው? ምክንያቱም እንደ አባት ተንከባክበው ለፕሮፌሽናል እግር ኳስ ዘመኑ እድገት ዋጋ ከፍለው ነው ክሎፕ ተጫዋቹን አብቅተው ስኬታማና የምንጊዜ ምርጡ ቀኝ ፉልባክ አሲስት ተጫዋች ያደረጉት። እያንዳንዱ ተጫዋች ውስጥ ያለው ፍላጎት የማይነጥፍ የማይቋረጥ ጤናማ ይሁኑ እንጂ ራሳቸውን ለመስጠት በየትኛውም ስቴዲየም በየትኛውም ሜዳ ላይ ሁሌም ዝግጁ የሆነ ሜንታሊቲና ስፕሪት ነው የምታየው። ፍላጎት አይቋረጥም፣ አይቀንስም። የበለጠ እንደውም በአስፈሪ ፍላጎቶች ሊቨርፑል እኮ ቴምቦን እያሞቀ በመጣ ቁጥር እኮ ነው የሚያስፈራው። እንዴ አንዳንዴ በቅርብ ዓመት ውስጥ የነበሩ የሊቨርፑል ሜንታሊቲዎችና የሊቨርፑል አስደናቂ የጨዋታ አሸናፊነት ብሬኖችን ስናስተውል ይሄ ቡድኑ አይደንቲቲ እንዴት በአንዴ እንደፈረሰ የምትመለከቱት። ሊቨርፑል 2 ተጫዋች በቀይ ወጥቶበት እኮ የሚያሸንፍ የሚመስል ቡድን ያለው ሜንታሊቲ ዝግጁነት። የዘንድሮ ሊቨርፑል ተጫዋቾች መሮጥ አቅቷቸው ይሁን ወይም የሚሮጡበት ስትራቴጂ የተጠና ሳይሆን ቀርቶ ይሁን አንድ ቡድን ሊቨርፑልን በአንድ የውድድር ዓመት በ30 አውትራን ካደረገ በሩጫ ከበለጠ አይዲዮሎጂው መቀየሩ ብቻ አይደለም፣ አይደንቲቲ ክራይሱ ራሱ ባላንስ ሳይሆን ነው በጥልቀት እየሄደ ያለ። ይህን ጉዳይ እንዴት ነው አሰልጣኙ ሊቀርፉ የሚችሉት? አሁን እኮ በዚህ አሰልጣኝ አቅም ደረጃ የሊቨርፑል ክፍተት ይቀረፋል ወይ የሚለው ጉዳይ እኮ ነው በባህልም በሊቨርፑል ደጋፊዎች አእምሮ ውስጥም የሊቨርፑል ደጋፊዎች እያስቡ ያሉ ያን የአሸናፊነት ስፕሪት ስንት ዓመት የርገን ክሎፕ ከ3 እስከ 4 ዓመት ተለፍቶበት የመጣ ቅኝት ነው። ይሄን ቅኝት ለማፍረስ ዓመት አልሞላቸውም እኮ በአንዴ ነው የሊቨርፑል አይዲዮሎጂ እየተሸረሸረ እየፈረሰ አሁን የግንባታውን ክፍል እያበዙት ነው የመጡት። ይሄ ለክለቡ ኃላፊዎችም የሞያዊ ጫና ነው። በተጫዋቾች ዝውውር ብቻ ይሄ የአሸናፊነት ስፕሪት ጥገናዊ ለውጡ ይመለሳል የሚለው እምነት በጣም ከባድ ነው። በግዢ ብቻ አሁን ማርኮ ሴኔሲን ለማስፈረም ሊቨርፑል አድቫንስድ ስቴጅ ላይ መድረሱንና ከቶትናም እንደገና ድጋሚ ሊቨርፑል ዝውውሩን ሃይጃክ ለማድረግ መቃረቡ ከሰሞኑ ሲነገር ተመልክታችኋል ብዬ አስባለሁ። የበርንማውዙን በነፃ የዝውውር ሂሳብ በቀጥታ ጆይ ጎሜዝን ለመተካት። በተጨማሪም ሌሎች አሁን የባርኮላና የዋርተን ዝውውር ከበስተጀርባ በጣም ግራውንድ ወርኮች እንደ አለፉት የሳመር የዝውውር መስኮት እየተቀላጠፈ መጥቷል። አሰልጣኙ በክፍተት መሃል የሚያመጡት የመፍትሄ ሐሳብና ቡድኑን ቢያንስ ከገባበት ችግር ባላንስ አድርጎ ለመውጣት የአጭር ጊዜ የመፍትሄ ሐሳባቸው ሲታይ አንድም ፍሬያማ ሲሆን አልተመለከቱም፣ ወይም ፍሬ ሲያመጣ አላየንም። የተመዘገበው ውጤትና ነጥብን አትመልከቱ። በነገራችን ላይ ይሄ ድሉን ምናምን አንዳንዴ ድል የሚሸፍናቸው ትላልቅ ጉድጓዶች አሉ። ማንቸስተር ዩናይትድ እኮ ኤሪክ ቴን ሃግን ሲያስቀጥል ሩበን አሞሪምን ሲያስቀጥል የተሰጣቸው ዋስትና ውስጣዊ ያለውን ጥልቅ ችግር መቶ ካሪክ ሲቀርፈው ነው የታወቀው እንጂ
ዩናይትድ እንደ ቡድን ደጋፊው ቅሬታም እያለው ግን አሰልጣኙ ጊዜ ቢሰጠው የሚል እምነት እያመነ ችግሮቹ እየሰፉ እየመጡ አሰልጣኙ ራሳቸውን በራሳቸው አሰናበቱ። ሚዲያ ላይ ዩናይትድን በማይመጥን አስተያየት በመስጠታቸውና ስራ አስኪያጆቻቸውን ለመተቸት መጣራቸው ዋጋ አስከፈላቸው እንጂ የሚታዩ ጉዳዮች ጤናማ አልነበሩ። ስለዚህ አንድ ክለብ አፋጣኝ ውሳኔ ላይ ሲደርስ አንድ ሲዝን ለአንድ ቡድን የሽግግር ጊዜ ፍንጭም ምልክትም ለመስጠት ከበቂ በላይ ነው ተብሎ ይታመናል። የሳላ ስጋት፣ የስቲቭ ኒኮልስ አስተያየት ያኔ ሳላን ጀርባውን ማለት የሳላ አስተያየት ለአብዛኛው የእግር ኳሱን ቤተሰብ የሌሎችም የሚዲያ ባለሙያዎችም የክለቡ ኃላፊዎች ጀርባ የሰጡት ጉዳይ አሁን እነዛ ጉዳዮች እየወጓቸው ነው። የሊቨርፑል ደጋፊዎች የትኬት ጭማሮ ተቃውሞ አለባቸው። እንደነዚህ አይነት ተቃውሞዎችን ክለቡ ከዚህ በፊት የሚያልፈው በሚያመጣው ውጤት በሚያመጣው ስኬት፣ አሁን የክለቡ ኃላፊዎች ገና እነዛን ጥያቄዎች በአግባቡ ሳይመልሱ የአሰልጣኙ ሁኔታና የክለቡ ጉዞ ከወዲሁ አስፈሪና ስጋት የተሞላው ስለሆነ ደጋፊው በምን አይነት እምነት ሁለቱን ጉዳዮች አቻችሎ ይጓዝ? ከባድ የሊቨርፑል የአሳሳቢ ጊዜ ከፊት ለፊት እየመጣ ከዚህ አሰልጣኝ ጋር ለመሻገር ያሰቡበት መንገድ ፍጹም የሊቨርፑል ኃላፊዎችን በስራ ዘመናቸው ላይ አጋጥሟቸው የማያውቀውን ከባዱን ፈተና እየተጋፈጡት ያለ ይመስላል። በአንድ የውድድር ዓመት ሊቨርፑል 18 ጨዋታ ሲሸነፍ ከ20 ዓመት በላይ ሆኖታል። ሊቨርፑል ከ22 አዌ ነጥቦች ውስጥ ማሳካት የቻለው ከ24 አዌ ነጥቦች ውስጥ ከፕሪሚየር ሊጉ ቶፕ 10 ሃፍ ከ1 እስከ 10 ካሉ ክለቦች ጋር አዌ ማች ካደረጓቸው 24 ውጪ ካለ ነጥብ ውስጥ ማሳካት የቻሉት ሁለት ሊቨርፑል ከ19 12 13 የውድድር ዓመት በኋላ በሁለቱ ማንቸስተር ዩናይትድ ክለቦች ሲሸነፉ ይሄ በታሪክ የክለቡን ገጽታም አይዲዮሎጂም አንገት የሚያስደፋ ስለሆነ በአመቱ መጨረሻ አሰልጣኝ አርነ ስሎት ከክለቡ ኃላፊዎች ጋር በሚኖራቸው ቆይታ ስለዘለቄታቸው እንግዲህ ቀጥተኛ ውሳኔ አሁን ከቆይታቸው ይልቅ የመሰናበታቸው እድል እየበዛ መምጣቱን የሚገልጹ ዘገባዎች በነገራችን ላይ በዝተዋል። በነገራችን ላይ አያክስ በቀጥታ ለሊቨርፑል ኃላፊዎች ኦፊሻል ጥያቄ አቅርቧል። ቀሪ የአንድ ዓመት ኮንትራታቸውን ለመግዛት ወይም ለማፍረስ ኮንትራታቸው እና የሊቨርፑል ኃላፊዎች ምላሽ አልሰጡም። አያክስ ግን በቀጣይ አርነ ስሎትን የክለቡ አሰልጣኝ አድርጎ ለማምጣት ኦፊሻል ጥያቄ ማቅረቡን እዛው ቴሌግራፍ የሚባል የኔዘርላንድ የታመነ የስፖርት ሚዲያ ገጽ ልክ እንደ እንግሊዙ ቴሌግራፍ የኔዘርላንዱ ቴሌግራፍ ይህን ጉዳይ በዛሬ ህትመቱ ላይ በፊት ገጽ በተጨባጭ መረጃ አለኝ ብሎ አቅርቧል። ይህን ጉዳይ በተቀበሏቸው የሚያሰኝ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። እስቲ በስታንፎርድ ብሪጅ አስደንጋጭ ሽንፈት ስላስተናገደው ቼልሲ ተመልሰን እንመጣለን። ሰላም ቆዩ። በስታንፎርድ ብሪጅ አስደንጋጭ ሽንፈት ስላስተናገደው ቼልሲ ተመልሰን እንመጣለን። ሰላም ቆዩ።